ቦክሰኛው አንቶኒ ጆሹዋ ናይጄሪያ ውስጥ በደረሰ ከባድ የመኪና አደጋ ለጥቂት ተረፈ። ሁለት ሰዎች ሕይወታቸው አልፏል። ታዋቂው የብሪታንያና የናይጄሪያ ዝርያ ያለው የከባድ ሚዛን ቦክሰኛ አንቶኒ ጆሹዋ ዛሬ ሰኞ በናይጄሪያ ኦጉን ግዛት ውስጥ ከደረሰ አሰቃቂ የመኪና አደጋ መትረፉ ተረጋገጠ። በዚሁ አደጋ ሁለት ሰዎች ወዲያውኑ ሕይወታቸው ማለፉን የሀገሪቱ የዜና ምንጮች ዘግበዋል። አደጋው የደረሰው በታዋቂውና በስራ በሚበዛው ሌጎስ ኢባዳን የፍጥነት መንገድ ማኩን ተብሎ በሚጠራው አካባቢ ነው። እንደ ዓይን እማኞች ዘገባ ጆሹዋ ተሳፍሮበት የነበረው ሌክሰስ የቅንጦት መኪና መንገዱ ዳር ቆሞ ከነበረ የጭነት መኪና ጋር በከፍተኛ ፍጥነት ተጋጭቷል። በወቅቱ ቦክሰኛው ከሹፌሩ ጀርባ ተቀምጦ የነበረ ሲሆን በአጠቃላይ መኪናው ውስጥ 4 ሰዎች ነበሩ። ከአራቱ ውስጥ ሁለቱ ወይም ከሹፌሩ ጎን የተቀመጠው ተሳፋሪና ሌላ አንድ ሰው በደረሰባቸው ከፍተኛ ጉዳት በቦታው ሕይወታቸው አልፏል። አንቶኒ ጆሹዋ ከአደጋው ቀላል ጉዳት ደርሶበት የተረፈ ሲሆን ከመኪናው ፍርስራሽ ውስጥ ወጥቶ በሌላ መኪና ወደ ሕክምና ሲወሰድ የሚያሳይ ምስል በማህበራዊ ሚዲያዎች ተሰራጭቷል። ቦክሰኛው በወቅቱ በድንጋጤ ውስጥ የነበረ ሲሆን በአሁኑ ሰዓት በሕክምና ክትትል ላይ እንደሚገኝና ሕይወቱ አደጋ ላይ እንደሆነ ተገልጿል። የናይጄሪያ የፌዴራል የመንገድ ደህንነት ኮሚሽንና የፖሊስ ኃይሎች በአደጋው ቦታ በመገኘት ምርመራ ጀምረዋል። አደጋው የደረሰው በከፍተኛ ፍጥነት ይሁን ወይም በሌላ ቴክኒካዊ ችግር እስካሁን በይፋ የታወቀ ነገር የለም። አንቶኒ ጆሹዋ በቅርቡ በሚያሚ ከጄክ ፖል ጋር ካደረገውና ድል ካስመዘገበበት ፍልሚያ በኋላ ለገና በዓል እረፍት ወደ ትውልድ ሀገሩ ናይጄሪያ ማቅናቱ ይታወሳል።